ማኡል 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 ብሩኬ ይሄን ያደርጋል? ማኡል አላቅም። እኔ እንጃ። እናንተ ውሸታችሁ ግን ወይኔ ውሸት ሲጀመር ማለት ነው። አራታችሁም ሁላችሁም ውሸታሞች ናችሁ። ሁላችሁም ማለት ነው። ኤፍሬምም ብሩኬም ሀይሚም ይሄኛውም ይሄ ሄኖክም የማንቸስተር ማሊያ የለበሰው ልል ነበር። አይ ክብር ለማሊያው። ማሊያውን እንኳን አልናገርም። ይሄ ማን ነው ስሙ? ሄኖክ ሁላችሁም ውሸታሞች ናችሁ። ኤፍሬም አልተደበደበም። ተደበደበ ምናምን ብላችሁ ተቀውጡታላችሁ እንዴ? ለምን ቁስሉ አይታይም ታዲያ? ሁለተኛ ነገር ደግሞ ማለት ነው ቢደበደብስ ወይ አፍንጫው ላይ ወይ ራሱ ላይ ወይ ጉንጩ ላይ የሆነ ጭረት ነገር አይኖርም እንዴ? እዚህ ብብት ኧረ ተውኝ በመድኃኒዓለም። ብብቱ ስር ምን በንክሻ ነው እንዴ? በንክሻ ነው እንዲህ ብብቱ ስር ምን ፀጉርን የብብቱ ፀጉር ኧረ በፈጠራችሁ ተውኝ። ለማንኛውም ክብር ለኦዲየንስ፣ ክብር ለማዳም ቅመም፣ ክብር ከስራ ጋር ከጦርነት ጋር በጭንቀት ለሚጨነቁ እህቶች ክብር ለነሱ። እናንተ እንዶ በየቀኑ አዳዲስ ነገር፣ አዳዲስ ፕራንክ፣ አዳዲስ ውሸት መፍጠር አይደብራችሁም እንዴ? አይደብራችሁም? በየቀኑ አዳዲስ ነገር። ወይኔ ሲቀጥል ደግሞ ማለት ነው ማለት በስውር ለምን በስውር ሄደው ተደባደቡ? ለትላንትናውም ቀፎኛል። እኔ ይቅርታ አድርጉልኝና ትላንትና አሁን ብሩኬ ማለት ነው ኤፍሬምን ውጭ በማስቀረቱ በጣም ደብሮኛል። በጣም ግን እያንዳንዱ ነገር ውሸት እንደሆነ አስታውቆባችኋል። እሺ በቃ ንቁ፣ ፍቱ። በቃ ውሸት ነው፣ ተነቅቶባችኋል። ውሸት ነው፣ ፍቱ። እንዲህ ምንድን ነው? በቃ ሁለተኛ ነገር ደግሞ ይሄ ድራማው ራሱ ማለት ነው ድራማው እያንዳንዱ ነገር ኤፍሬምም እንደዚህ አይደለም፣ እንደዚህ ለስላሳ ሰው ምናምን አይደለም፣ እንደዚህ ምስኪን ሰው አይደለም። ትላንትና ብሩኬ ውጭ ሀይሚም እንደዚህ ለስላሳ ሰው አይደለችም። በእውነት ቢሆን ማለት ነው እናውቃታለን ጠንቅቀን ሀይሚን ሲጀምር ማለት ነው። የእውነት ቢሆን አንደኛ ትላንትና እኔ በሩም በድንጋይም በዱላም ተሰብረዋለች እንጂ ኤፍሬም በር ላይ ገብታ ከሱ ጋር አትጨቃጨቅም። ትላንትና ገብታ ከሱ ጋር አትጨቃጨቅም ነበር። በትላንት ነው ቪዲዮ ራሱ ማለት ነው የውሸት እንደሆነ በደንብ የተረዳሁት። ሁለተኛ ነገር ደግሞ ማለት ነው ኤፍሬም ታውቁታላችሁ እስከ ዛሬ የሆነ ድርቅ ያለ ፍልጥ ያለ ነው። ግን አሁን ላይ ያየሁት ነገር ለስላሳ ነው። ከሱ ጋር እንትን አትበይ አይነት ነገር እንጂ ብሩክን የሆነ መጥፎ ቃል በተለይ እስከ ዛሬ እንደሚናገረው ሌላ ቦታ ኤፍሬምን ሲሰራ በደንብ አውቀዋለሁ። ሌላ ቦታ አይቼዋለሁ። በጣም መጥፎ ሬት የሚል ንግግር ነው የሚነጋገረው። ግን አሁን ላይ በቃ እህቴ ከዚህ በላይ መጎዳት የለባትም ከማለት ውጭ ያን ያክል እንደፈራ ነው ደረቅ ንግግር ሲናገር አልሰማሁትም። ያው በመሀላቸው ለምን ገባ? ሁለተኛ ነገር ደግሞ ብሩኬ በሌለበት ለምን ሀይሚን አንስታ ሄድህ የሚለው ነገር ነው እንጂ ኤፍሬምን ኃይለኛ ቁጣ እንትን እንዲልበት ሰው ትኩረት ያደረገበት እንጂ መጥፎ ንግግር እስካሁን አልተነጋገረም። የእውነት ቢሆን እንደዚህ አይደለም። አንደኛ ሀይሚ ክብሯን የምትጠብቅ ሴት እንደዚህ በዚህ ልክ ክብሯን የምታወርድ አይደለችም ነበር። እንደዚህ ብሩኬ ሂጂ ውጭልኝ፣ እንደዚህ አድርግልኝ፣ የራስሽ ጉዳይ ምናምን እያለ ብድግ ፍርጥ እያረጋት እንትን አትልም ነበረ። ግን ውለጅልኝ እንደው ይሄ ቃል እኔ ግን መድገም አልፈልግም። ትናንትናም አላወራሁትም በነገራችን ላይ በተለይ አሁን ሀይሚ የተናገረችው ነገር ቆረጥ አድርገው እያዘዋውሩ እያሯሯጡት ነበር፣ ከግራና ከቀኝ እያሯሯጡት ነበር። ግን ያን ያህል ያችን ቆረጥ አድርገው ስሜታዊ ሆነ አይሆነ ብሩኬን አለ አይደለም የምትናገረው እልህ ስሜት ምናምን ስላለ ማለት ነው የምትናገረው ነገር በቃ የሆነ ብሽቅ ስላለ ውስጧ አንተ ማስረግስ ሲያቀት ያችን ቆራርጠው አሁን እያዘዋውሯት ነበረ። ግን
እውነታውን ልንገራችሁ፣ እንደዛ አይነት እውነት የለም። ዛሬ ደግሞ ጭራሽ ኤፍሬም ተደበደብኩ ብሩኬ ነው እንዲህ አረገኝ ብሎ ከሄኖካ ነው እንግዲህ መግቢያ ሰርተው የመጡት ማለት ነው። እና ሀይሚዬ ደግሞ እንግዲህ ቤት ሄዶ ምነው ማን ነው እንዲህ አረገህ? እንዴት እንደዚህ ያደረገ ማን ነው እንዲህ የሆንከው ምናምን ስትለው ባልሽ ይህ ጥጋበኛ ባልሽ ማርያም ሳኩኝ እዛ ጋር የእውነት ቢሆን በጣም እንደዚህ አይደለም፣ የእውነት አይደለም። ኤፍዬ ምንም አልሆንክም፣ ታው ምንም አልሆናችሁም። በደንብ ድራማችሁ ያስታውቃል። በቃ ተፎግሩባችኋል። ሐኪም ቤት ራሱ ሐኪም ቤት ደህና ሐኪም ቤት ሄዶ ሲጀመር ሁሉም ተነጋግረው ነው የሚሰሩት። ሁሉም ማለት ነው ሁሉም እንዳለ እነ ሀብቴ ራሱ ድራማው ላይ አሉበት። እነ ሀብቴ ራሱ ድራማው ላይ አሉበት። እነ መሌ በቃ ተነጋግረው ነው የሚሰሩት። እንዲህ አይነት እሪል የለም። እሪል ቢሆን ሲጀመር ሚዲያ ላይ በዝልክ። ሁለተኛ ነገር ደግሞ እንደው ፊቱ ላይ እንደው ምን ላይ የሆነ ነገር ጭራታ አይኖርም። እንደ በብቱ ስር ነው እንግዲህ ታመታኝ። እንግዲህ እንደው አሳቃችሁኝ። ኧረ እንደው ተው ግን ተው። ኧረ ይበቃናል። እኛ በስንቱ እንቀጥቀጠው። ኧረ ተው ግን በጣም ወረዳችሁብን። ምን አጠፋን እኛ? ምን አደረግን እኛ? ነስሺ ተዉት። እዛ ጋር ምስኪኑ ኦዲየንስ 200 ምናምን 300 ሺህ ኦዲየንስ ይዛችሁ ይህን እዚህ ሁሉ ሰው ላይ ማላገጥ አይከብድም? እዚህ ሁሉ ሰው ላይ ሙድ መያዝ አይከብድም? እዚህ ሁሉ ሰው ላይ ማሾፍ አይከብድም? ይከብዳል በእውነት ክፉ ደግ መነጋገር። እዚህ ሁሉ ሰው ላይ እንዴ ስንት ትላልቅ ሰው አለ እኮ፣ ስንት መልካም ሰው አለ እኮ፣ ስንት እኮ እናንተን ለስንት የሚጠብቅ ሰው አለ። እኔ እንጃ በዚህ ልክ ለምን እንደሆነ አላውቅም። እኛ የምናውቃቸው ሀይሚና ብሩኬ የት እንደሄዱ አናውቅም። የእውነት የእኔ ብሩክ አይ ሀይሚ ብሩክ አይ ሀይሚዬ። ለማንኛውም እዚህ ጋር እስከ ዛሬ በብዛት ለሀይሚ ነበር ከባድ ካራክተር ሚዲያ ላይ የሚያስረግጥ፣ የሚያዘቀዝቅ፣ የሚያሰድብ አይዲያ የሚሰጣት ለሀይሚ ነበር። እንግዲህ አሁን ደግሞ በጣም መጥፎ ካራክተር የተሰጠው ለብሩኬ ነው። ብሩኬ እንግዲህ ምንም ማድረግ አይቻልም። ቻለው ምንም ማድረግ አይቻልም። ምንም ማለት ነው። በጣም ከባድ ሁኔታ ላይ ነው። እግዚአብሔር ያግዝ። ሌላ ምን ይባላል? ያግዝ እሱ። ጭራሽ ደግሞ የሚስቱን ወንድም ደበደበ የሚል ስም ይወጣልሃል። እንግዲህ ቻለው። ለማንኛውም ለሁሉም ነገር ተረጋጉ። እንግዲህ እሱ ላይቭ ይገባል በኋላ። ተዘጋጅበት። እኔ ዛሬማ እየሳቅሁ ነው ያየሁት። ምክንያቱም እኛ ላይ ነው ሙድ የሚይዙት እነሱ። እናቴ ለምን ብዬ ነው መከፋው? ለምን ብዬ ነው ያን ጊዜ ይሄ ድራማ እንኳን ከተጀመረ እውነት መስሎኝ ከ2 ከ3 ጊዜ በላይ አልቅሻለሁ። እናቴ አላለቅስም አሁን